ሀና በር ይቆረቆራል፣ ግን አልከፍትም እኔ ጠብ አልወድም ትለዋለች። ኪራም ምንድነው ማከፍችው? እኔ ፋይል ይዤ መጥቻለሁ ክፈች፣ ትንሽ ተረጋጋና ነው እምከፍትልህ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ነባሮቹ ደግሞ እንደተለመደው ላይክ እና ሼር ኮመንት በማድረግ እንድታበረታችሁ ስል በትህትና ጋብዛችኋለሁ። ለምታበረታችሁ ከልብ አመሰግናለሁ። እንግዲህ ጽናት ተወዳጁና አስተማሪው ጽናት ዛሬም እንደቀጠለ ነው። በጣም የሚያሳዝንና የሚያስደስትም እውነተኛ የሆነ ታሪክም አዘል የሆነ አስተማሪ የሆነ የጽናት ድራማ እንደቀጠለ ከዕለት ዕለት በጉጉትና እውነተኛዎቹን ፍልትው አድርጎ እያሳየን ይገኛል። በተለይ ደግሞ በሶሲና በጽናት መካከል ያለው ነገር አሁን ሶሲ ማንም ምንም ብታወራ በትናንትናው ጫማዋ ላይ ትናንትና ሚዛኗ ላይ እንዳለች አድርገው ሁሉም ውሻ ክልቢቷን እያሳጧት ይገኛሉ። ይሄ ትክክለኛና እውነተኛ እንዳልሆነ ማወቅ አለብን። ምክንያቱም ትናንት ክፉ የነበሩትና ትናንት መጥፎ የነበሩት ሰዎች ዘላለማዊ መጥፎ ሆነ ይቀጥላሉ ማለት አይደለም። የሰው ልጅ ክፉ ይሆናል፣ የሰው ልጅ ግን ይታረማል። በተለይ ደግሞ ክፉ ሆኖ የነበሩ ሰዎች ወደ ራሳቸው ሲመለሱ ከደጎቹ ይበልጥ መልካምና ጥሩ ሆነው ነው የምናገኛቸው ማለት ነው። ስለዚህ አሁን በነኪራ ቤት በኪራም ዘንድ እንደዚሁም በነናሆሜ በጽናት በራሷ በጣም መጥፎ ነገር እየደረሰባት ያለች ልጅ ሆናለች። በጣም ታዛዝናለች። ምክንያቱም የሰው ልጅ ይሳሳታል፣ ግን ተስህተቱ ይማራል፣ ወደ ራሱ ነፍስ ያውቃል፣ ወደ ራሱ ይመለሳል እንጂ በነበረበት የሚቆይ ነገር የለም። በነበረበት ሀሳቡን የማይለውጠው የሞት ሰው ብቻ ነው። ሰው አሁን ላይ በሶስዬ የሚደርሰው ነገር ጥሩ አይደለም። ሌላው ነገር እንግዲህ ሶስዬ ባደረገችውና ዛሬ ባደረጉት ጽናትዬ ጋር ባደረጉት ድብድብ እውነቱን ነግራታለች። ጽናትን ብኮን ማንም አጉል ጻድቅ አያጫውትሽ፣ አጉል ጻድቅ አያጫውትሽ። አንቺን ብኮኝ ከቤቲ ላይ ነው የነጠቅሽው አለቻት። አዎ ትክክል ነች። ጽናትዬም ብኮን ከቤቲን ነው ቤቲን አሳብዳ አናዳ አቃጥላ ከቤቲ ላይ ነበረ የነጠቃችሁ ኪራን። እንግዲህ ጽናትዬም ምንድን ነው ያለቻት? ሶስዬ አጉል ጻድቅ አያጫውትሽ፣ አንቺም ብኮኝ ከቤት ላይ ነው ነጠቅሻት፣ አንቺም ከቤት ላይ ትናንትና ነጥቀሽ ነው። ስለዚህ ጻድቅ አጫውትሽ አለቻት። በዚህ ጊዜ እንግዲህ ጽናት አበደች በቃ። ምክንያቱም ፈስ ያለበት ዝላ አይችልም ነው አንዴ። ሁለተኛው ነገር ደግሞ ተናገረቻት፣ እውነቱን ነገረቻት በቃ። አሁን ጽናት ጨዋና በቃ በዝም ብሎ ኪራሷን ውድታት አስመስላ ነበረ። ከራሷ አንዳንድ ጊዜ የራሳችን መጥፎ ነገር የራሳችን ነገር አናይም። ስለሰው ብቻ ስለሰው መጥፎ ነገርና ስለሰው ብቻ ነው በቃ ጣታችንን የምንቀስረው እንጂ ራሳችን በምን መንገድ ነው በምን መንገድ አልፈን ነው? እኛስ ምን ያህል ንጹህ ነን? እኛስ ምን ያህል ለቃላችን ታማኝ ነን? እኛስ ምን ያህል የሰዎችን አልጎዳንም? ሰዎችን ታንነካ ራሳችን ብቻ በምን አግኝተናል ብለን ምን ያህል ለመጠየቅ አንችልም። ስለዚህ ጽናት ራሷ ብቻ እንደወደዳትና ኪራሷን እንደመረጠ ኪራሷን መርጦ እንደወሰደ ከማንንም ያላስለቀሰች ማንንም የደረምን ባያስላ እንዳላስለቀሰች አድርጋ በቃ ንጹህ ዳይመንድ አድርጋ ነው ራሷን ያቀረበችው ነበረ። ሆኖም ግን ዛሬ ሶሲ አስታውሳታለች። እሷ ግን ጽናትዬ አንድ ነገር ብቻ እኔ ሰው ቤት ሰራተኛን በሰራተኝነት ነው እዚህ ቤት የገባሁት፣ በሰራተኝነቴ ደግሞ አላፍርም ነው ያለችው። ያችኑ ብቻ ነው ያነሳችኋት እንጂ እኔም ከቤቴ ላይ ቤትን አስለቅሻታ ነው። ቤት እንደምናጋት የደንብ አልቅሳለች፣ በጣም አልቅሳለች። በጣም ኪራን ነው የነጠቀቻት። ከዛ በፊት የቤት እየነበረ ቤቲ ያው አብዳና በመጨረሻው አዝና ያው አብዳ ነው ከቤት ውስጥ ይወጣችሁ ማለት ነው። ስለዚህ ጽናት እንግዲህ ዛሬ ሌላ ተቀናቃይ ደግሞ ተመልሳ መታባት። እውነቱን ቢመራትም እንድትጉጠው አድርጋት። በዚህም እንግዲህ የተበሳጨችውና የተናደደችው ጽናት ድብድብና ብዙ ነገር አድርጋለች። ሆኖም ግን ያው በመጨረሻ ሶስዬ ከቤት ወጣለች።
ይህ ብቻ ሳይሆን ወደ ኪራ ቢሮ ሄዳ ነግረው ነበረ። ኪራም እንግዲህ በንዴት አንድ ጊዜ በጥፊ 30 በኋላ እውነቱን ፍርጥ አድርጋ ስትነግረው እሱም ተናዶ ተመላልሰዋል። በመጨረሻም በቃ ጸጥ ብለሽ ከክፍሌ ውጭልኝ፣ ይቅርታ ከስራዬ ቦታ ከቢሮዬ ቀጥ ብለሽ ውጭልኝ በማለት የፈለግከውን ነገር ልትለይ ትችላለህ፣ ግን ደግሞ ይችን መጥፎ ሚስትህን መንግሌ እንድጠላት አድርጋለሁ፣ ይችን ቃላቴን እንዳትረሳው ብላ ነው እንግዲህ የወጣችሁ ማለት ነው። እና ኪራም እንግዲህ በአሁኑ ሰዓት ጽናትዬን በጣም ነው የሚወዳት። ይሁንና አሁን ደግሞ ሌላ ተቀናቃይ ሶሲ መታባታለች ማለት ነው። እና በጣም ያሳዝናል። ሌላው ደግሞ እንግዲህ እንደምናውቀው ባላሰበችውና ባልጠበቀችው የቤቱ ባለቤት የቤቱ ጌታ በሰላም ህይወታቸውን እየመሩ ትዳራቸውን እየመሩ ላይፋቸውን እየመሩ ቁጭ ብለው አንዳንድ ጊዜ ያላሰብነውና ያልጠበቅነው አደጋ ይደርስብናል። የኛ ያህል ነው በማያገባን ነገር አንዳንድ ጊዜ ሳናቀው ሰተት ብለን እንገባና ለራሳችንም አደጋ ለቤተሰቦቻችንም አደጋ እንዲሁም ለህይወታችን አደጋ እንጋርጣለን ማለት ነው። ነገር እኮ የሚያገባን ነገር ቢሆን ችግር የለውም። ሰው በማያገባን ነገር ታናስበውና ታንጠብቀው እንገባለን። አንዳንድ ጊዜ በነገሮች ላይ ድርቅ ማለትና ግራና ቀኝ ፊትና ኋላ አለማየት ዋጋ ያስከፍለናል። ቆም ብለን ይሄ ምንድን ነው? እንዴት ነው ነገሩ? ምንም ታማኝነት ቢሆንም ግን ደግሞ አንዳንድ ጊዜ ለብቻችን ዋጋ መክፈል የለበትም። ቢያንስ እንኳን ምስጋና ይጠቅማል ብዬ ሳይሆን ምስጋና የማይሰጥን የማያውቁልን ስለነሱ መጎዳታችን ስለነሱ መከራ መቀበላችን የማያውቁ ሰዎች ለማያውቁ ሰዎች መከራና ዋጋ መክፈል ቀላል ነገር አይደለም። ይሄ ማን ነው ምንድን ነው ካላችሁኝ ሰኒዬ አሁን ሰኒ አሁን ባለችበት እንግዲህ ይህን ያህል መከራና ስቃይ እየደረሰባትና ዋጋ እየከፈለች የህይወት መስዋዕትነት ድረስ ልከፍል እየተዘጋጆች ጊዜና ስቃት እየተጠበቀላት ያለች እህታችን በምና በማን ነው ካል በነኪራ ነገር ነው። ኪራ እንግዲህ እንደምናውቀው ላይፉን እየኖረ ነው። አልፎም ተርፎም የእህቱን የኪያን እንኳን ላይፍ እያስተካከለላት ላይፏ በሰላም እንድትገባ በሰላም እንድትወጣ እንደዚሁም ደግሞ ሰላም ህይወቷን ስራዋን እየሰራች ሰላም ላይፏን እየኖረች ነው። ግን የሚያሳዝኑ ነገር በማያገባትና ያው በጓደኝነት በድርቅናዋ ሰንዬ ደግሞ በነሱ ነገር በነሱ ቤት የነሱ ካርታ ቤት አይሰጥም በማለት ዛሬ ዋጋ እየከፈለች ያለችው ሰንዬና እንደዚሁም እህቷ ራኪብዬ የእህቷ መከራ የእህቷ ስለሆነ ዛሬ እንግዲህ ወደ እህቷ ደውላ ሲከፋትና ሲጨንቃት እንደምናውቀው ከዚህ በፊት ክብሮም ጥሏት ሲሄድ ሰንዬ ራኪብ እዛ አልነበረችም። ደውላ አልቅሳ ነግራን ነበረ። ዛሬም እንደተለመደው ማልቀሻዋና ማኩረፊያዋ ያው አንድ እህቷ ስለሆነች ዛሬም እንደለመደችው ወደ ራካብዬ ጋር ደውላ እያለባች ነበረ። አይዞሽ የኔ እህት ምን ሆነሽ ነው? ምን ሆንሽብኝ? ለምን እስከፋሽ? ትላታለች። ምን ሆንሽብኝ? እኔ በቃ ደክሞኛል፣ አቅቶኛል፣ መሸሸግ እፈልጋለሁ፣ ወይ ካልሆነ አንቺ ውሰጂኝ ትላታለች። መሆንሽ ነው የኔ እህት፣ አይዞሽ በይ፣ ተደበረሽ ወደ ጓደኞችሽ ሂጂና አረፍ በይ። ደግሞ ጆከር የለም ወይ? ጆከርስ ትላታለች። አለ በቃ ዝም ብዬ ነው አለ ትላት። በቃ አታልቅሽ የኔ እህት፣ እኔ ላልቅስልሽ ትላታለች። ከዛ በኋላ ሰንዬም ጨንቋታል፣ ግራ ገብቷታል። እንደዚሁም ደግሞ ጆከርን በሷ ነገር ዋጋ እየከፈለ ነው። እንግዲህ ይህ ሁሉ ሲሆን የሁሉ ነገር ሲገለባበጥና የሁሉ ነገር ሲተረማመስ የቤት ባልተቤቱ ሰላም፣ የጉዳዩ ባልተቤቶች ሰላም ናቸው። አታ ሰንዬ እንኳን እውነቱን ለኪራ እንኳን ልንገረው አላለችም። ነግሬው እንኳን ይወቅ፣ በቃ ይወቅ፣ እኔ ለነሱ እየከፈልኩ ያለሁትን ዋጋ ይወቅልኝ አለች። በቃ ገብቼበታለሁ እራሴ እወጣዋለሁ ቀደል አድርጋ ማለት ነው። ግን አሁን ላይ ባየሁትና በተመለከት ነው ሁላችሁም እንዳያችሁት አሁን ላይ በጣም ደክሟታል። በጣም ታሳዝናለች። ጭንቀቱ ከዕለት ዕለት ቀጥሎባታል። ሌላው ደግሞ ይሄኛው አዲሱ ልጅ ቤት መጥቶ መኖር ከጀመረ በኋላ በጣም ጧት ማታ ያንን የስፒድን ነገር እየነገራቸው ጧት ማታ ደውል እየደወለባቸው ዛሬ እንግዲህ ስልክ ደውሎ እያወራ ነበር። ሰንዬ ሰምታ ነበረ።
እሱም ነገራችን እየተሳካልን ነው፣ ያሁን እጃችን እየገባች ነው። ያን ያህል ሰኒ ክፉ አይደለችም፣ በጣም ነው የዋህነች፣ ጠንካራ አይደለችም። በትንሹ ነገር ነው የምታምነው። እንድታምነኝ አድርጊያለሁ። እንግዲህ በአንድም በሌላ ጆከርን ከዛ ቤት ለማስወጣት ነው ነገራቸውና እየተደረገ ያለው ነገር ሲል ትሰማለች። ወደ ሌላው ስራችን ደግሞ መሸጋገር አለብን ሲል ሌላ ስራ ምን ሊሰሩ ነው እያለች እንግዲህ እያዳመጠች ነበረ። እና በአሁኑ ሰዓት እንግዲህ ከምንም በላይ ዋጋ የከፈለች ግን ደግሞ በራሷ ነገር አይደለም፣ በራሳችን ነገር ዋጋ ብንከፍል፣ በራሳችን ነገር የመጣውን ነገር ብንቀበል፣ መከራ ምስቃይም ብንቀበል መልካም ነው። ግን አንዳንድ ጊዜ ለሰው አንዳንድ ጊዜ አልደፈርም ባይ አንዳንድ ጊዜ ድርቅነት ባይ ዋጋ ያስከፍለናል፣ እስከ ህይወት መስዋዕትነት ነገር ድረስ ማለት ነው። አሁን እንግዲህ ሰንዬ የዛ ልጅ ጆከር ያንን ስፒድን ባይገለው ኖሮ እስካሁን ድረስ ራሷ ህይወቷን አታ ነበረ። ለዚህ ሁሉ ነገር ደግሞ ያደረሳት ምንድን ነው ካልን በራሷ በአባቷ ርስት አይደለም፣ ወይንም በራሷ ቤት አይደለም። በማን ነው ካልን በነ ኪራ ቤት ነው። ሰው እነ ኪራ ደግሞ ዛሬው ላይፋቸውን እየኖሩ ነው። ምንም በቃ አገር ሰላም ብለው ምንም በታገተችም ሰዓት ማን የተሰቃየውና የመከራውን ያየውታል እህቷ ራኪብ ነች። ሌላ ሰው በቃ ነው ችግር የለም። ምንም መስሎ የታየው ነገር የለም። እና አንዳንዴ ድርቅ ማለት አንዳንድ ጊዜ አለቅጥ ቦታ አለው፣ ለሁሉም ነገር ቦታ አለው። ግራቀኛችንም ማየት ከአቅም በላይ ሆኖ አደጋ ላይ የሚያጋልጥ ነገር ከሆነ ለሰውየው ተናግረን ዞር ማለት ነው። ምክንያቱም እኛ ዋጋ ስንከፍል እነዛ ሰዎች በሰላም ህይወታቸውን እየኖሩ ነው። እኛ የምናጎዳው እነሱን ሳይሆን የምናጎዳው የራሳችን ሰው ስለሆነ ማለት ነው። ስለዛ አንዳንድ ጊዜ ይሄ ነገር ድራማ ሳይሆን አስተማሪ፣ እንደዚህ ያለ ነገር ምድር ላይ የለም ወይ? ሪል የሆነ ላይፍ እውነተኛ ላይፍ የለም ወይ? አፍኮርስ በደንብ አለ፣ ግን ጥሩ አይደለም። በቃ ይሄን ነገር ከሰማን ካየን ሁላችንም ታጋጠመን እንደዚህ ነው። ግን አላየውም አልሰማሁም። እኔ እንደነገርኩም ሆነ ምንም እንዳልነቃ ሆነ ጠብቅ፣ እንደዚህ ያለ አደጋ እያንዣበበብህ ነው ብሎ አስጠንቅቆ ከዛ በኋላ ከተጋሻ ላይ ሸተት ማድረግ ነው። ምክንያቱም አሁን ሰንዬ አንድ ነገር ብትሆን ማን ነው የሚጎዳው ካል ራኪብ ነች። ራሷ ሰንዬ ትጎዳለች፣ ሁለተኛ ራኪብ ትጎዳለች፣ ሶስተኛው አካል ደግሞ ጆከር። አሁን ምንም በቃ ምስኪኑ ጆከርዬም አሁን እየተሰቃየ ነው ያለው። ለማ ሲል ተተባለ ለሰንዬ ሲል፣ ሰንዬ ለነኪራ ስትል፣ ጆከር ደግሞ ለነሰንዬ ሲል፣ እነሱ ደግሞ የቤቱ ባልተቤቶች ቤቱ ጌታዎች ሰላም ህይወታቸውን ላይፋቸውን እየኖሩ ነው። አዲስ ህይወት መስርተው በደስታና በፍቅር በሰላም ነው እያነባች ያለችው። ማን የተባለ ሰኒ ነች። እየተጨነቀ ያለው በማያገባው ገብቶ ማን ነው ተተባለ ጆከር ነው። እንግዲህ ሀንዬን ክፈችልኝ፣ ነይ አትፈታተኝኝ፣ አንቺ ልጅ ነይ በሩን ክፈች ይላታል። አይ እኔ ብፈታተን ይሻልሃል፣ አልከፍትም፣ ተረጋጋለች። እንግዲህ እንደ ሀንቾ ነች። በቃ ሀንዬ አያገባኝም፣ በማያገባኝ ገላጋይ ይሞታል፣ ተረጋጋለች። ገና እዛው ተረጋጋና ነው እንጂ ምከፍትል እኔ ጠብ አልወድም። አዎ ተጣብጣብ አልወድም ማለት የምሰራበት መስሪያ ቤት ነው። እንግዲህ ሶስዬና ኪራ ሲጣሉ አይታ ከዛ በኋላ የስራውን ክፍል ዝርቅም አርጋ ቆልፋ ኪራ የስራ ወረቀት ይዞ መጥቶ ስሪ ሊላ ቢመጣ ይዛው ተረጋጋ፣ በደንብ ራስህን አውቀህ ራስህን ተረጋጋ፣ በኋላ አስገባለሁ ነግረሻለሁ፣ እንዳታሳብጅኝ፣ አይ ግድልህም አትፈታተኝ ሲላ፣ ግድልህም ብፈታተንህ ይሻልሃል አድርሻንቾዬ። እንዴ እሷ ላይ የተናደደው ንዴት እኔ ላይ መቶ ሊወጣ ነው እንዴ? እሷ ላይ የተናደደው ንዴት እኔ ላይ መቶ ሊወጣ ነው? ይቅርብኝ አለች። በመጨረሻ ኪራ በሩን ይከፍትና ይገባል። እሷ በሩ ዘላ ወንበር ስር ትገባለች። ሀና ተነሽ ይላታል። እንዴ እኔ ጸብ አልወድም አለች። እኔ ጸብ አልወድም በፍጹም፣ ሰው ሲደባደብም ሰው ሲጣላም አልወድም አለች። በቃ አልወድም፣ እኔ ሰላምና ፍቅርን ብቻ ነው እንጂ ጸብን እኔ አልወድም አለች። ወይ አንቺ ምንድን ነው በርን ቆልፎ አልከፍትም ማለት አላት። እንዴ ገላጋይ ተመታ ሲባል አልሰማህም አለችው። ገላጋይ ተመታ ሲባል አልሰማህም?
እነውስ ምን አስብህ ነው? አልሰማሁም ለማለት ነው? አልሰማህም አለችው። በኋላ አንድ ነገር ተሚደርስብኝ ቀድሜ ብጠነቀቅ ይሻላል ብዬ ነው። ለአንተም ለእኔም ደህንነት ሲባል ቀድሞ መጠንቀቁ አይከፋም አለች። እውነቷን ነው፣ ትክክል። አዎ በቃ እንደዛ አስተዋይ ሰው መሆን አለብን እንጂ እንደው ዝም ብለን እንደው ግፍጥ ብለን ዋጋ መክፈልም እኛ ብቻ ሳንሆን ለቤተሰቦቻችንም ዋጋ ባናስከፍላቸው መልካም ነው። ለሱም ጠቀመች። በቃ ለአንተም ቢሆን ለእኔም መጠንቀቁ አይከፋም። አንተም ደመ ትንሽ ረጋ ይበል ቀዝቀዝ ይበል ብዬ ነው። ሲቀጥል ደግሞ ገላጋይ ሞተ ሲባል አልሰማህም ወይ? እስከዛሬ አልሰማህም ነበር ወይ አለችው። እንግዲህ መቅደስ የትንሿ ጓደኛ የተረገመችና ልክ እንደ መልኳ አይናውጣ ወይንም ደግሞ መንጦ መጦ ምን ልበላት፣ በመድኃኒዓለም ስም አጣሁላት። በጣም አስጠልና አቀያሚ በጓደኛዋ ምቀና። አሁን ይቺ ስታድግና ይቺ ልክ ስትደርስ እንግዲህ አስቡት ያላት በትንሿዬ ላይ ያላት ቅናት ያላት ጉድ። ዛሬ እንግዲህ እነ ትንሿ ቤት ሄዳ ነጽናትዬ ቤት ሄዳ ያችኛዋ ጓደኛቸው በጣም ምስኪንና ታማኝ ልክ እንደ ትንሿ የዋ ነች። በነገራችን ላይ ከዚህ በፊትም ትንሿዬን በሌላ ሰው ልታስደፍራት በሌላ ሰው እንትን ልትላት ነበረ። ከዛ ደግነቱ ትንሿዬን የሚወዳት ልጅ ደርሶ አድኗት ነበረ። ይሁንና ትንሿዬ የዋህን አሁንም ጓደኛ ብላ ታምናታለች። ግን እጅ መቅደስ የምትባለው ክፉና አረመኔ በጣም መጥፎ ቀናተኛ ነኝ። ከእንዲህ ያለ ጓደኛ ይሰውረን እውነት። ይሄ እንደዚች ያለች ይቺ ታትቃጠል በቅጠል የሚል ያገሬ ሰው ተረት ይቺ ነች። በቃ ከእንደዚች ያለችው ብቻ ያስታውቅባታል። ደግሞ ይቺ ትንሿ የማረባ ሆና ነው እንጂ በጣም የምታስታውቅ ሞጥሟጣና ቀናተኛ ነገረኛ መሆኗ ስቲል ግንባሯ ላይ ነው የሚያስታውቀው። በጣም ነው ያናደደች። ዛሬ እንግዲህ ምንድን ያደረገችው እነ ትንሿዬ ቤት ልታጠና ሄዳ ነበረ እና ያው ሞጥ ስትል ወደ ክፍል ትሄዳለች። ሽንት ቤት ትልና ትሄዳለች። ትንሿዬና ያችኛዋ ጓደኛቸው ሳሎን ቁጭ ብለው ነበር። ምን ነው ቆየች? ጠፍቶባት ይሆን? እነ ኪራ ክፍል ገብተ ይሆን ትላለች ትንሿዬ። ትንሿዬ እንግዲህ እነ ኪራ በመልካምነት ተቀብለዋት ስራዋን እየሰራች ትምህርቷ እንድትማር ፈቅደውላት ነበረ። ይሁንና ይቺ ክፉና አረመኔ ቀናተኛ ገና አንድ ፍርዬንሽ ገና ትንሽ ነች፣ ግን በዚህ እድሜዋ በዚህ ልጅነቷ ግን እንደ ልጅ መልካም ነገር እንደ ልጅ ሳይሆን በጣም ክፉና ጨካኝ የሆነች ስለሆነች ትቀናባታለች። አሁን ትንሿዬ ደግሞ ይወዳታል። አዝናሚው በጣም የሚወዳት ስለሚወዳት በሱ ትቀናበታለች። ለምን እኔን አልወደደኝም? ለምን እኔን ሳይወደድ እሷን ወደዳት ነው እንግዲህ አሁን ሁሉ ነገር። ደግሞ መወደድ ደግሞ ሀባ ነው እንጂ በመልክም ምንም አይደለም። በቃ የሰው ልጅ የምንወደድበት አንድ ነገር አለ፣ ከፈጣሪ የተሰጠን ስጦታ። በመልክ አይደለም፣ ቆንጆ ስለሆነን አይደለም፣ የሀብታም ልጅ ስለሆነን አይደለም፣ ወይንም አቋቋማችን ሁሉ ነገራችን ስላማር አይደለም፣ ወይንም ደግሞ የሀብታም ሀብት ሙልት ትርፍ ያለው ልጅ ስለሆነን አይደለም። መወደድ ከላይ ከመጣሪ የሚሰጠን ጸጋ ነው እንጂ በራሳችን እንወደድ ብለን መወደድን አናገኝም። እንጠላ ብለን መጠላትና የፈጣሪ ጸጋ የሚባል ነገር አለ። እና ትንሿዬ እንግዲህ በጸጋ እግዚአብሔር አስወድዷታል። በቃ ትወዳለች። በዚህም እንግዲህ ተንኮሲስ ማለት ነው። ተንከሲስ በጣም ስለምትቀናባት እነ ኪራ ክፍል ትሮጥና ትገባለች። ጥል ስትል ወደ እነ ኪራ ስትሄድ ጽናትዬም እጇን ልቃ በለበቶቿን አውልቃ ወርቆቿን አውልቃ ኮመድናልቸው ላይ ቁጭ አርቃ ነበረ። ይቺ ተንከሲ የሆነች እንግዲህ መቅደስ ትገባና ታነሷለች። በቃ ስለምቀናባት እዛ ቤት እንድትባረርና ጎዳና ላይ እንድትወርቅ ለማድረግ ማለት ነው። በጣም ስለምቀናባት ከዛ በኋላ እንግዲህ ያደረገችው ያንን ትሰርቅ ትይዛ ትሄድና በኋላ ምንድነው ትንሿ ሻንጣ ውስጥ ነው ያደረገችው። ትንሿ ሻንጣ ውስጥ ታደረገ ፈለጋ ሲገባ እንግዲህ ጽናት ትቀውጠዋለች። ምን ውስጥ ገባ? መቼም የፈረድባት ሱስ ያለች እሷ ነች ይዛ ሄደችው። ትትላት እንዴ ታይ እንጂ እንደዝማ አትበይ ጽናት ትላታለች። እኔና እሷ ነች እሷ መጥታ ለከፈች። ከዛ በኋላ እንደዚህ ሆነ። በቃ እሷ ነች ይዛው የምከደው በማለት እንግዲህ ቤቱን በአንድ እግሩ ያቆሙታል። ይሄ ሁሉ ሆኖ ግን ትንሿዬ ምንም አታውቅም፣ ጓደኛዋ ምንም አታውቅም። እንደውም ትንሽ የተረገመ መቅደስ እንሂድ ስትል
ጓደኛ እንዴት ነው እንደዚህ ኮን እንዴት ነው ትተናቸው የምንሄደው እንዴት ነው እያለች ትላታለች። አንቺ ማሽቃበጥ ነው ስራሽ፣ አንቺ ማሽቃበጥ ነው ምናምን ትላታለች። ምክንያቱም እሷ ስለምታ ሁሉም ሲፈልጉ እሷ ግን እዛ ውስጥ ስላረቅ ቆይ ባልሰራለች ትላታለች። ቆይ ብቻ እዛ ቤት መወደዷና እዛ ቤት ቦታ መኖሯ በማንኛውም ሰው መወደዷ ለምንድን ነው ያቃጠላት? በመድኃኔዓለም ውይ ገና እኮ ደግሞ ልዝ ነች። ከዛ በኋላ እንግዲህ በቃ እንሄድኛ ፈትሹን አለች። እንግዲህ ፈትሹን በቃ ፈትሹንና አይ ችግር የለውም እናንተ የታይታችሁ ነው ትላለች። ጽናትዬም ስትል አይ ፈትሽን በቃ እኔ ይሄው ለማንኛውም መፈተሻ አለብኝ ብላ ጡል እያለች ምክንያቱም አስቀምጠው ስለነበረ ትትዘረገፍ ሻንጣው ሲዘረገፍ ቀለበቱ ይወርቃል። እሱ ያላወቀችው ግን ታንዴም ሁለቴም ስለሰራች በልጅቷ በትንሿ ይማኛል ብላ እንጂ ፈጽሞ ትንሿ ምንም የማታቅ ታማኝና ምስኪን ግን እሷ በሰው ፊት ለማዋረድና እሷ መጥፎ እንደማ ግን ሆኖም አልሆነም። ልጅቷ በደንብ አይኗ ላይ ያስታውቃል። የሚያቅሰው ታለ በደንብ ነው በቃ ያሳብቅባታል። ቅናቷ፣ ክፋቷ በጣም ነው የሚያሳብቅባት። አንድ ቀን እንኳን ለጽናት ሄደ የተናገረችውና በጽናት እንድትመታት ያደረገችውን በእሷ የተነሳ ነው። ስለዚህ ከእንደ ያለ ከመጥፎ ጓደኛ እግዚአብሔር ይሰውራል ማለት ነው። በሌላ በኩል እንግዲህ ደግሞ ቅዱሴ ደግሞ አሁን አክስቱ መታለታለች። ያው ቅዱስ እንደምናውቀው በበዛብህ ሽጉጥ ተመቶ ወደ ውጭ ሀገር ሄዶ ታክሞ መጥቶ ነበረ። ከዛ ሲመጣ ሰላምዬ ሸኝታው ሰላምዬ ነበረች። ሰላምዬንም እንግዲህ ያው ባልታሰበና ባልተጠበቀ ነገር ሰላምዬን ድጋሜ ተሰላምዬ ጋር ተጣልተዋል። አሁን እንግዲህ ማን ያለው ታሉን ቅዱሴ ናቲ ነው። ናቲ ሽሮን ቦክ አድርጎ ለራሱም እየበላ እያስታመመ ያለው እንደ ታላቅ ወንድምም እንደ እህትም እንደ ሚስትም ሆኖ እንደ እናት እንደ አባት ሆኖ እያስታመመ ያለው ናቲዬ ነበረ። በመጨረሻ ግን የቅዱሴ አክስት መታለች። የቅዱሴ አክስት ደግሞ በመድኃኒዓለም ክፉ ነች። ናትዬን ውጣለችው። በቃ እኔ መጥቻለሁ፣ ከዚህ በኋላ አንታውን ወደ ቤት መሄድ አለብህ አለች። ወደ ቤት መሄድ አለብህ እንዲ ያምሻል። ወዴት ነው የሚሄደው? እኔ ቤት ይሄ ነው። ምንድን ነው እያልክ ያለው? መቼም ቅዱሴ ቤት ነው። ቅዱሴ ያደርገው እንዳትለኝ። አይ ያርጎታል እንገድሽ ብዬ ነው አርጎታል። ከዛ በኋላ አንተ ይሄን ሽሮ የሰራው ነጭ ሽሮ በመጀመሪያ ጊዜ ነጭ ሽሮ ሳይ ነጭ ነዳለቻል። አንቺ ወዳለቻም ሆነ አረንጓዴው ዋናው መጣፈጡ ነው አለ። ከመልኩ ሳይሆን ዋናው ጣዕሙ ነው አላት። እንግዲህ በነገራችን ላይ ያውት ያላማረ ሲበሉት ያቅራን ነው ነገሩ። እሱ እንኳን ቀመሹ አለ። ይሄንን ከምቀምሰው አለች። ይሄንን ከምቀምስ ይሄንን ከምበላ ስጋዬ ከሰውነት ላይ በላቀቅ አጥንት እንዴ አላት። እሱም እንግዲህ አሁን እኮ ባቲም ተላቀሻለ። አሁን ባቲም እኮ ሄደሻል የለሽም አለው ብለሽ ነው አላ። ከዚህ በኋላ እንግዲህ ቢላ ይዛ ነበር ዞር ስትልበት በስማ ማለት በቃ ናቲ እናንተ ልጅ እንዲሁም እንዴ አልወድልኩም ታንተ ጋር ማን ነው? ኧረ ቅዱሴ ያለ በቃ እና የናቲ እንግዲህ ወደፊት በጣም የሚያስፈራው ነው መሰለኝ። ምክንያቱም ናቲ ዋህና ምስኪን ልጅ ነው። ስለዚህ ደግሞ የቅዱሴ አክስት በጣም ክፉ ነው። ቅዱሴ እንደምናውቀው መልካምና ትሁት ለሰው አዛኝ ወንድም ነው። ሰዎች ደግሞ በመድኃኒዓለም ክፉ ነች እና ውድና የተከበራችሁ አድማጭ ተመልካቾች ፕሊዝ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ። ስወዳችሁ ማለት ነው። ለምታበረታቱኝ አመሰግናለሁ።